ካልተሳሳትኩ ይሄን እየፈለግሽ መሰለኝ። ምን ነው ተሳሳትኩኝ እንዴ? እኔ ምልሽ ሀና። አቤት። ለምንድን ነው አርፈሽ ስራሽን የማትሰሪው? እየሰራሁኝ ነበር እኮ። ስራሽ የሰው ቁም ሳጥን መበርበር ነው? መስቀሌን ለምንድን ነው የወሰድሽው? ያንቺ ነው እንዴ? አዎ የኔ ነው። ወይ በእናትሽ፣ እኔ እኮ ያንቺ አልመሰለኝም ነበር። እርግብ፣ ቆይ ከየት አግኝተሽው ነው? ኧረ እኔ ከየትም አላገኘሁትም። ታዲያ ምንድን ነው? ምን አገባሽ? መስቀሉ የኔ ነው፣ እባክሽ መልሽልኝ። ልመልስልሽ? አዎ አባዬ መስቀሉ ጠፍቶበት በጣም ተጨንቋል። እባክሽ ስጪኝ። ነያው ስጁ። የምር የምሰጥሽ መስሎሽ ነበር? የኔ ከሆነ ለምን አትሰጪኝም? ኧረ እባክሽ፣ የሰው ገንዘብ እኮ የሰው ነው። ይሄ ደግሞ ላንቺ ምንም አይጠቅምሽም። ላንቺ ከጠቀምሽ ለምን ለኔ አይጠቅመኝም? እኔና አንቺ ያለፍንበት መንገድ በጣም የተራራቀ ነው። ይሄ መስቀል ለኔ ትርጉም አለው፣ ላንቺ ግን ምንም ነው። ላንቺ ትርጉም ካለው ለኔም ይኖረዋል። ምን እያልሽ ነው እርግብ? እዚህ ቤት መኖር ከፈለግሽ አርፈሽ ስራሽን ስሪ። እንዴ ምን አደረግኩኝ? ይሄ ሰው የሌለበትን ሰዓት እየጠበቅሽ ቁም ሳጥን መፈተሽሽን አቁሚ እሺ? እኔ እኮ መስቀሉን እየፈለግኩኝ ነበር። አሁን ከዚህ ክፍል ውጪ። አንዬ፣ አባዬ አልተኛም እንዴ? አዎ አልተኛውም። ምን ሆነሽ ነው የማትተኛው? እሺ ተኛለሁ አባ። አባ የመስቀሉ ነገር አስጨንቆኝ እኮ ነው። ስራ ቦታ ጥዬ ይሆናል አላልሽኝም አንዬ? አዎ አባዬ፣ እሱማ ብዬሽ ነበር። እና ምን ሆነሻል? እኔ እንጃ አባ፣ ውስጤን ፍርሃት አለኝ። ምን ተፈጠረ? ምንም አልተፈጠረም። እና ምን ሆነሽ ነው እንደዚህ የምትጨነቂው? አባዬ ያ መስቀል ለእኔ ምን ማለት እንደሆነ ታውቅ አይደል? እሱም አውቃለሁ፣ ግን ደግሞ ስራ ቦታሽ ጋር በደንብ ፈልጊና ከዛ በኋላ እዚህ እንፈልገዋለን። እኔ እንጃ አባ፣ ብቻ ትንሽ ፈርቻለሁ። ልጄ ምን ሆንሽብኝ አንዬ? እኔ አላውቅም አባ፣ ብቻ እግዚአብሔር ይርዳን። ነይ እስኪ ልጄ ነይ። ያኔ መጀመሪያ ሳገኝሽ ከነበሩሽ ምልክቶች የመጨረሻው ምልክትሽ ነው። መስቀሉ ጠፍቶብሽ ብትጨነቂም አይፈረድብሽም። ምናልባት ቤተሰቦችሽ ፈልገውሽ ቢመጡ እንኳን ሊያውቅሽ የሚችሉት በዛ መስቀል ብቻ ነው ልጅ። አባ እኔ መስቀሉን የምፈልገው የእድሌ ምልክት ስለሆነ እንጂ ቤተሰቦችን ያገናኘኛል ብዬ አይደለም። አባ እኔ እህቴም እናቴም አባቴም ወንድሜም አክስቴም ሁሉም ቤተሰብ ያንተ ብቻ ነው። ሌላ ማንንም አልፈልግም። አባ እውቃለሁ ይኔ አባ፣ ስለዚህ ጉዳይ ድጋሚ አታንሳብኝ አላልኩም? እንደዛ ጠንበርኩሴን አውጥተሽ አዋርደሽኝ እንዴት ነው ተመልሼ የምመጣው? እኔ እኮ ሰዎቹ እንዳይጠረጥሩኝ ብዬ ነው። አይ እንደዛ አልመሰለኝም። አነጋገርሽ ከኔ ጋር ጸብ ያለሽ ነው የሚመስለው። በጣም አስቀየምኩሽ እንዴ አክስቴ? መቀየም እንኳን አልተቀየምኩሽም። በቃ አሁን ወደ ቤት እንሂድ። ያባልሽ ካለ ይቅርብኝ። እሱ የለም እባክሽ፣ በሌሊት ነው የወጣው። ከሌለሽ እንሂድ። ለመሆኑ እኔ ከዛ ቤት ከጠፋው ምን አዲስ ነገር ተፈጠረ? ሰዎቹ ግን አንቺ ከነገርሽኝ በላይ ሀብታሞች ናቸው። እንዴት አወቅሽ? ለሰራተኛዋ ዝም ብላ 100 ሺህ ብር አንስታ አልሰጠቻትም መሰለሽ? ኧረ እባክሽ፣ በምን ምክንያት? እኔ ስለተገኘው ደስ ብሏት ዘግና ሳቀፈቻት። ይኸውልሽ እርግብዬ፣ አሁን አንቺ ስራ የምትጀምሪበት ጊዜ ደርሷል ማለት ነው። እንዴት አክስቴ? አንቺም ሜላትን ገንዘብ ልትቀበያት ይገባል እኮ። እንዴት አድርጌ? እሱን ለኔ ታዩ መላለሁ። ምን አስበሽ ነው አክስቴ? እሱም ቤት ገብተን ቡና እያፈላሽልኝ እነግርሻለሁ። ብዙ ግን አልቆይም። ለምን? ሁሉ እመለሳለሁ ነው ያልኳት ለሴትዮዋ። ይኸውልሽ ምን ማድረግ እንዳለብሽ እነግርሽና ከዛ ትሄጃለሽ። አትቆይም ካልሽሽ አክስቴ እንሂድ። አንቺ ተመለሽ። እንደሱ ይሻላል። አዎ ቤተሰብ፣ እኔ እኮ መጀመሪያም ነግራችሁ ነበረ። ወይዘሮ ባዩሽ ምንዋም አላማረኝም ነበረ። የሆነች ጥቅመኛ እንደሆነች፣ ምቀኛ እንደሆነች፣ ቅናተኛ እንደሆነች ከዚህ በፊት ደግሜ ደጋግሜ ነገራችኋለሁ፣ ትዝ ካላችሁ ማለት ነውና ያው ያ ደግሞ እውነት ሆነዋል ማለት ነውና
ያው እንግዲህ ወይዘሮ ሜላት የገዛ የአክስቷ ወይም ደግሞ የወንድሟ ልጅ አክስቴ እያለች ነው ራሱ የምትጠራትና ራሷን የራሷን ዘመድ ነው የሜላትን ደካማ ጎን ተጠቅማ እዛ ያስገባቻት። ግን ዛሬ ጉድ ፈልቷል። በክፍል 40 ላይ ጉድ ፈልቷል። በነገራችን ላይ ሜላትን ማን ነው ወይዘሮ ባዩሽና እቺ እርግብ የምትባል ከመጣች በኋላ ድራማው እያጓጓም ቢሆን ግን እያስጠላበት ነው ታውቃላችሁ። እና ዛሬ ግን ሀኒቾ ፎቶዋን አይታለች ማለት ነው ታውቃላችሁ። ከወይዘሮ ባዩሽ ሲጀመር ሀና የእሷ ልጅ እንደሆነች አውቃለች። ምክንያቱም የእሷን ፎቶ እና የእሷን መስቀል ከእሷ በስተቀር ማንም ሊወስድ አይችልም ማለት ነው። እና የሀኒቾ እንግዲህ ፎቶዋ መስቀሏም የለም መለያዋ፣ ያው የልጅነት መለያዋ ያ ነው። ሲጀመር እኮ እነ ሰላም እነ ወይዘሮ ሜላት የሆነ የታወቃቸው ነገር አለ። እርግብን ነው እንደው እንትን ብሎ የሆነ ልባቸው ሙሉ ሆኖ ያልተቀበሉትና እንግዲህ ወይዘሮ ባዩሽ ስራሽን መጀመር አለብሽ በሆነው ባልሆነው እያሳበብን ብር መቀበል የምትጀምሪበት ሰዓት ደርሷል። እግዚአብሔር ግን ካስመሳይ እውነት ግን እንዳለ ታውቃላችሁ፣ የድራማ ነው። ግን አብሶ በዚህ ዘመን በጣም ሞልቷል። ወዳጃችሁ መስለው አስመሳይ ሰዎች በዙሪያችሁ በቃ ይከባል። እና ፈጣሪ እንግዲህ ይሄ ድራማ ቢሆንም ግን የእውነት እንደዚህ ነገሮች አሉ። እግዚአብሔር አምላክ ካስመሳይ ከውሸታም ከጥቅመኛ ሰዎች ይጠብቀን ይጠብቃችሁ። በእውነት ይሄ ነው የምላችሁና እንደዚህ አይነት ሰዎች ለእናንተ መልካም ሰው መስለው ጓደኛ መስለው የራሳችሁ ሰው መስለው ነው ገብቶ የእናንተን ህይወት ሲኦል የሚያደርጉትና እግዚአብሔር አምላክ እንግዲህ የሰው ልብ ከፍቶ ማየት አይቻልም እና እግዚአብሔር አምላክ ከእንደዚህ አይነት ሰዎች ይጠብቀን ይጠብቃችሁ እላችኋለሁ የኔ ውድ ቤተሰቦች። እና ዛሬ ግን ሀኒቾዬ እንዴት ሆና እንደሆነ ባላቅም ፎቶዋን ታየዋለች። ወይዘሮ ሜላት እያየች ትሄድባት ይሁን አላቅም። ሀኒቾም ስታየው እንግዲህ በጣም ትደነግጣለች። ወይዘሮ ሜላትም ደግሞ በመደንቀጧ በጣም እንትን ብላለች። ለማንኛውም ዛሬ አዲስ ነገር አለ ብለዋሉ ራሳቸው ኖላዊ ድራማ ቤተሰቦችና እንጠብቅ